ህልምሽን አጫውቺኝ። ደራሲ ሲድኒ ሼልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። በ1998 የአውሮፓ አቆጣጠር በአሜሪካዊ ጸሐፊ ሲድኒ ሼልደን የተደረሰው ቴል ሚ ዩር ድሪምስ ህልምሽን አጫውቺኝ ተብሎ በግርማ ኃይለ ሥላሴ ተተርጉሟል። ሞርኒንግ ኖን ኤንድ ናይት ከተሰኘው የሲድኒ መጽሐፍ ተከትሎ የተጻፈው ይህ ድርሰት እውነተኛ ታሪክን መሰረት በማድረግ በተለይም የተለያዩ የህይወት ገጠመኞችን መነሻ በማድረግ የተጻፈ ነው። ፍቅር፣ ውስብስብ፣ ሚስጥራዊና ልብ አንጠልጣይ የወንጀል ታሪክ በድንቅ የሥነ ጽሑፍ ብቃት የተደረሰ ረዥም ልቦለድ ነው። ሲድኒ በተለይም በ1940ና 50ዎቹ ዝናን ያተረፈ ቶኒ አዋርድ፣ ኤሚ አዋርድና ጎልደን ፕሌት አዋርድ በስራዎቹ ከተቀበላቸው ሽልማቶች ተጠቃሽ ናቸው። ከሲድኒ ተወዳጅ ስራዎች አንዱ የሆነውንና በአማርኛ ህልምሽን አጫውቺኝ ተብሎ የተተረጎመውን ልብ ወለድ ይዘንላችሁ ቀርበናል። እንድታደምጡን ከወዲሁ በአክብሮት እንጋብዛለን። ክፍል 1 እነሆ። ጠንቅቃ ያላወቀችው ሰው ይከታተላታል። ከዚህ ቀደም ሰውን በስውር ስለሚከታተሉ ሰዎች የሚያትቱ ብዙ ጽሑፎችን አንብባለች። ይሄ ነው ተብሎ ካልተለየ ስፍራ እየመጡ እንደሚከታተሉ ታውቃለች። ፈጽሞ ያልተገለጸላት እሷን ምን ይሁን ብለው እንደሚከታተሏትና ከሷ ምን እንደሚፈልጉ ብቻ ነው። ያም ሆነ የጭንቀቷ መንስኤ የሆነው ሰላማዊ እንቅልፍ ካጣች ሰንብታለች። ዘወትር ጠዋት ከእንቅልፏ የምትነቃው ከራስ ምታት ጋር ተጫጭኗት ነው። ይህ ሁሉ በሐሳብ የፈጠርኩት ቅዠት ነው ስትል አሰበች። አሽሌ ፓተርሰን የሥራ ጫና አድቋቅሶኛል። የግድ ረፍት ማድረግ ይኖርብኛል። ሁኔታዋን ለማጤን ወደ መኝታ ክፍሏ መስታወት ተጠጋች። ሀያዎቹ የዕድሜ ክልል ያገባደደች ሴት ድቅና አለችባት። ከጠንቃቃ አለባበስ ጋር ሽንቅጥናዋ የመስታወት ውስጥ ሴት በንቁ ቡናማ አይኖቿ የምትመለከታት መሰላት። ጥቁር ጸጉሯ ትከሻዋ ላይ ተዘናፍሏል። ሁኔታዬን አልወደድኩትም ስትል አሰበች። ጨርሶ ማሙች ያልቅ ያለውና ሆዴን ሰፋ አድርጌ በአግባቡ መመገብ ይኖርብኛል። ወደ ምግብ ማሰናጃው ክፍል አመራች። ወዲያው ጭንቀት የደቋቆሰው አእምሮዋን ለማሳረፍ እንዲረዳት በማሰብ ቁርስ ማዘጋጀት ያዘች። እንቁላል፣ ስጋ፣ በወጉ ተቆራርጦ የተጠበሱ ዳቦዎች አቀረበች። ከ10 ደቂቃ በኋላ የምግብ ዝግጅቱ ተጠናቆ ገበታዋ ላይ ተሰይማ ነበር። ነገር ግን ፈጽሞ ከፍርሃቷ ስላልተገላገለች የመመገብ አእምሮቷ አለቀሰቀሳላት። እንደማይሆነው ስትል በንዴት ተብሰከሰከች። ማንም ይሁን ማን እንዲህ ያለውን ተጽዕኖ በእኔ ላይ እንዲያሳድርብኝ አልፈቅድለትም በፍጹም። አሽሌ ሰዓቷን ገረፍ አድርጋ ተመለከተችው። ወደ ሥራ መሄጃዋ ጊዜዋ ደርሷል። ለመሰናበት ያሰበች ያህል አፓርትማዋን በጥንቃቄ ቃኘችው። ለፍርሃቷ ከለላ የሆናት አይሁናት ለማረጋገጥ የፈለገች ይመስል አጤነችው። ቪያ ካሜኖ ውስጥ 3ኛ ፎቅ ላይ የሚገኘው ይህ አፓርታማዋ መስህብ ባለው ሁናቴ ተቀብቷል። እንግዳ መቀበያ፣ መኝታ፣ ማብሰያና መታጠቢያ ክፍሎች አሉት። እዚህ ካሊፎርኒያ ኮፐርቲኖ መኖር ከጀመረች 3ኛ ዓመቷን ከ2 ሳምንታት አስቀድሞ ደፍናለች። እስከ ቅርብ ጊዜ ድረስ ቤቷን ለመንፈላሰሻ እንደተበጀች የወፍ ጎጆ አድርጋ ነበር የምታስባት። አሁን ግን ይቺ እንደ ጽድቅ ስፍራ የምትቆጥራት ቤቷ ወደ ምሽግነት ተቀይራባታለች። ከማንኛውም ጥቃት የምትጠብቃት ምሽግ። አሽሌ ወደ ፊት ለፊቱ በር አምርታ ቁልፉን ሰለለችው። ነገ ጥብቅ ቁልፍ ይገጠምለታል ስትል አሰበች። ሁሉንም መብራቶች ካጠፋፋች በኋላ በሯን ከኋላዋ ቆለፈች። ዳግም በአግባቡ መቆለፉን አረጋግጣ በአሳንስር ወደ መኪና ማቆሚያው አመራች።
መኪና ማቆሚያ ስፍራው ጸጥ ረጭ እንዳለ ነበር። መኪናዋ ከአሳንስሩ 20 ጫማ ያህል ርቀት ላይ ቆማለች። አካባቢዋን ባንክሮ ከተመለከተች በኋላ ወደ መኪናዋ ሮጠች። እንደገባችም በሮቹን በሙሉ ቆላለፈች። ልቧ ክፉኛ እየመታባት ነው። መኪናዋን አስነስታ ወደ ከተማይቱ ዳርቻ አመራች። ሰማዩ ጠቁሮ በምቀኝነት በተንኮልና በክፋት የተኳለ መስሏል። የአየር ትንበያው ዛሬ ዘንባል ብሏል። ነገር ግን አይዘንብም ስትል አሽሌ አሰበች። ፀሐይ ትፈነጥቃለች። ፈጽሞ አይዘንብም። ከፈጣሪዬ ጋር ውላለን። ካልዘነበ ሁሉም ነገር ጥሩ ይሆናል። የሚያስጨንቀኝ ሁሉ አይኖርም። ከ10 ደቂቃዎች በኋላ አሽሌ በኮፐርቲኖ ከተማ ዳርቻ ውስጥ መኪናዋን እያሽከረከረች ነበር። አካባቢውን ጠንቅቃ ታውቋለች። ከዚህ ቀደም ጸጥታ የረበበበት መኖሪያ ነበር። የኮምፒውተር አብዮት የተቀሰቀሰው እዚሁ ከሳን ፍራንሲስኮ 50 ማይል የሚርቅ ቦታ ላይ ነበር። እናም ሲሊካን ቫሊ የተሰኘ ሁነኛ ቅጥል ስም ወጥቶለታል። አሽሌ የምትሰራው ግሎባል ኮምፒውተር ግራፊክስ ኮርፖሬሽን ውስጥ ነው። ኮርፖሬሽኑ ፈጣን እድገት በማስመዝገብ ላይ የሚገኝ ውጤታማ ነው። በስሩ 200 ሰራተኞችን ቀጥሮ ይንቀሳቀሳል። አሽሌ መኪናዋን ወደ ሲልቫራዶ ጎዳና እንዳጠፈች ያ እረፍት የሚነሳት ፍርሃት ውልብ አለባት። የሚከታተላት ሰው ከበስተኋላዋ እንዳለ ሆኖ ተሰማት። ግን ማን ነው? ለምን ስትል በማሰብ ፊት ለፊቷ ባለው የመኪና መስታወት ወደ ኋላዋ ተመለከተች። ሁሉም ነገር አማን ነው። ደመነፍሷ የሚነግራት ግን ይህንን አይደለም። ግሎባል ኮምፒውተር ግራፊክስ ያለበት ዘመናዊ ሕንፃ ጋር ስትደርስ የመኪና ማቆሚያውን አቅጣጫ ያዘች። ለጥበቃው መታወቂያውን አሳይታ ልክ ወደ ውስጥ እንደዘለቀች ከጭንቀቷ ተገላገለች። ከመኪናዋ እንደወጣች መስነብ ጀመረ። ገና ከጠዋቱ 3 ሰዓት ቢሆንም የግሎባል ኮምፒውተር ግራፊክስ ሥራ ተደጋግሞ ነበር። 80 ገባሪ አነስተኛ የሥራ ክፍሎች የየራሳቸውን የኮምፒውተር ሙያተኛ አቅፈው ሥራቸውን ያቀላጥፋሉ። ሁሉም ወጣቶችና በሥራ የሚክለፈለፉ ናቸው። አዲስ ዌብሳይቶች ይፈጥራሉ። ለጀማሪ ድርጅቶች የንግድ ምልክት ይቀርጻሉ። መጽሐፍትን ለሚያሳትሙ የፈጠራ ድጋፍ ይሰጣሉ። ለመጽሔቶች የፊት ገጽ ቅንብር ያዘጋጃሉ። ሥራው በተለያዩ የሙያ ዘርፎች የሥራ እንጂ ያለባበስ ስብጥር አይታይባቸውም። በጂንስ፣ በሸሚዝ፣ በካናይተራና በሌላም አለባበስ አዥጎርግረውታል። አሽሌ ወደ መቀመጫዋ በማምራት ላይ እንዳለች ዋናው ተቆጣጣሪዋ ሼን ሚለር እየቀረባት እንደምን አደርሽ አሽሌ አላት። ሼን ሚለር ዕድሜው በ30ዎቹ መጀመሪያ ላይ ያለ ጠብደል ሰውነት ቢኖረውም መልካምና ቅን ባህሪ ያደለው ሰው ነው። ገና በትውውቃቸው መጀመሪያ ላይ አሽሌ አልጋውን እንድትጎበኝለት እጅግ ያግባባት ነበር። የኋላ ኋላ ግን አልበገር በማለቷ ሁሉን ነገር እርግፍ አድርጎ ትቶ በንጹሕ ጓደኝነቱ ቀጥለዋል። የመጨረሻ እትም የታይም መጽሔት አንድ ቅጂ አቀበላት። አይተሽዋል? አሽሌ ሽፋኑን አስተዋለች። አንድ በ50ዎቹ ዕድሜ ክልል ውስጥ ያለ ሰው ፎቶ ይዞ ወጥቷል። ሰውየው በአብዛኛው ነዋሪ የሚታወቅ የተከበረ ስም ያለው ነው። ከፎቶው ስር ዶክተር ስቲቨን ፓተርሰን መለስተኛ የልብ ቀዶ ጥገና አባት የሚል መግለጫ በጉልህ ሰፍሯል። አይቼዋለሁ አለች አሽሌ። ለመሆኑ ታላቅና ታዋቂ አባት ስላለሽ ምን ይሰማሻል? ግሩም ስሜት ብላው አሽሌ ሳቀች። መቼም ታላቅ ሰው ነው። ምሳ ላይ ስለምንገናኝ አድናቆትን እነግርልሃለሁ።
ጥሩ። በነገራችን ላይ በአንድ ደንበኛ ለማስታወቂያ ሥራ የመጣ የአንዲት ፊልም ተዋናይት ፎቶ እያሳያት ትንሽ ችግር ገጥሞናል። እቺ የፊልም ተዋናይት ከነበራት ክብደት ላይ 10 ፓውንድ ያህል ጨምራለች። በዚህ በረፍት ማጣት ይሁን በሌላ ጉዳይ አይኖቿ ዙሪያ ጠቁረዋል። ቆዳዎቿም ሜካፕ ተቀባብታም እንደው ተሸብሽቦ ይታያል። የሚስተካከል ይመስልሻል? አሽሌ ፎቶ ላይ አተኮረች። አይኖቿን ብለር ፊልተር ተጠቅሜ ሽብሽቡን ላጠፋላት የሚችል ይመስለኛል። በውፍረት የተነፋፋ ፊቷን ዲስቶርት ቱል በመጠቀም መሰብሰብ ይቻላል። ግን ፊቷን ያልተለመደ ገጽታ ያላብሰው ይሆን በማለት ፎቶ ላይ የበለጠ አተኩራ ኤርብረሽ መጠቀም ሳይኖርብኝ አይቀርም። አዎ፣ ከዚያ በክሎን ቱል አነሳዋለሁ። አመሰግናለሁ። የቅዳሜ ምሽት ቀጠሯችን እንደተጠበቀ ነው አይደል? አዎ። ሼሚለር ወደ ፎቶ ይበልጥ ቀርቦ በአዎንታ ራሱን ነቀነቀ። ይሄ ስራ ብዙም አያስቸኩልም። ላለፈው ወር እንዲደርስ ነበር የፈለግኩት። አሽሌ ሳቀች። የቀረ አዲስ ነገር አለ? ወደ ስራዋ ገባች። አሽሌ በማስታወቂያና ግራፊክስ ዲዛይን የተካነች ባለሙያ ነች። በተለያዩ ጽሑፎችና ምስሎች ውህድ የማስታወቂያ ገጾችን ታዘጋጃለች። ግማሽ ሰዓት ያህል እንደሰራች አንድ ሰው ከበስተኋላዋ እያያት እንደሆነ ተሰማት። ዞር አለች። በእርግጥም ዴኒስ ቲብል ነበር። እንደምን አደርሽ የኔ ውድ። ድምፁ ይሰቀጥጣል። ቲብል የካምፓኒው ኮምፒውተር አድራጊ ፈጣሪ ነው። አካባቢው ላይ የሚታወቀው አድራጊ በሚል ቅጥል ስሙ ነው። የትኛውም ኮምፒውተር እንዴትም ሆኖ ይበላሽ ከቲብል አያልፍም። ዕድሜው በ30ዎቹ መጀመሪያ አልዘለለም። ኮስማናና ራሰ በራ ብቻ ሳይሆን የሚቀፍ አይነት ሰው ነው። አምባጓሮ የሚወድና ለሰው አክብሮት የሌለው ቢሆንም በአካባቢው እየተወራ ያለው በአሽሌ ፍቅር መንኸውለሉ ነው። የምረዳሽ ነገር አለ? የለም፣ አመሰግናለሁ። እሺ፣ ስለዚያ ጉዳይሳ ቅዳሜ ምሽት ላይ የምንገባበዘው እራት። አመሰግናለሁ፣ ስራ ይበዛብኛል። አሁንም ከዚያ የቅርብ አለቃሽ ጋር ለመውጣት ነው ስራ ይበዛብኛል የምትይው? አሽሌ ዞር ብላ በቁጣ አየችው። ይህ አንተ ጉዳይ። እሱ ላይ ምን እንዳየሽበት አልገባ ብሎኛል። ወንድነት የማይታይበት ዝፍዝፍ አይነት ነው። ለምን ከኔ ጋር የተሻለ ጊዜ አታሳልፊም? መቼም የምልሽ ሳይገባሽ አይቀርም በማለት ጠቃቀሳት። አሽሌ ንዴቷን ለመቆጣጠር ሞከረች። ስራ በዝቶብኛል ዴኒስ። ቲብል የበለጠ ቀረባት። ስለ እኔ አንድ ነገር ብቻ ማወቅ የሚገባሽ ነገር አለ የኔ ውድ። በፍጹም ተስፋ አልቆርጥም። ሲሄድ ተመለከተችው። እናም ከነዚያ አሳዳጆቼ መካከል አንዱ ይሆን ብላ በግርም ታሰበች። ቀትር 6:30 ላይ ኮምፒውተሯን እንዳለ እንዲያቆያት የሚያዘውን ቁልፍ ነካክታ ወደ ማርጋሪታ ዲሮማ አመራች። እዚያ አባቷን ለምሳ ቀጥራ ነበርና የምግብ አዳራሹ በሰዎች ተጨናንቋል። አሽሌ አንድ ጥግ ይዛ ተቀምጣለች። አባቷ ወደ እሷ ሲመጣ የብዙ ሰዎች አይን አጅቦት ነበር። ይህን አይታ አባቷ መስህብ ያለው ሰው መሆኑን አረጋግጣ ተደመመች። ለመሆኑ ታላቅና ታዋቂ አባት ስላለሽ ምን ይሰማሻል? ከዓመታት አስቀድሞ ዶክተር ስቲቨን ፓተርሰን በልብ ቀዶ ጥገና ላይ ባለው ችሎታ እውቅና እያገኘ የመጣበት ጊዜ ነበር። በታላላቅ ሆስፒታሎች ግብዣ የተለያየ ክፍለ ዓለም እየተዘዋወረ ገለጻ ይሰጥ ነበር። አሽሌ ገና
በ12 ዓመቷ ላይ እናቷን በሞት ስለተነጠቀች ያለ አባቷ የምትቀርበው ሌላ ዘመድ አልነበራትም። ይቅርታ ማስጠበቅኩሽ አሽሌ። ዘመም ብሎ ጉንጯ ላይ ሳማት። ምንም አይደለም፣ እኔም አሁን መድረሴ ነው። ተቀመጠ። የታይም መጽሔትን አየሽው? አዎ፣ ሼን አሳየኝ። የግንባር ቆዳውን በቁጣ እየቋጠረ ሼን አለቃችሁ ሲል ጠየቃት። አለቃችን አይደለም፣ የሥራ ቁጥጥርና ክትትል አባል ነው። ስራን ከፌሽታ ጋር መደበላለቅ ደግ አይመስለኝም አሽሌ። ከስራ ውጪ ብዙ ቦታ አብረሽው ትታያለሽ። ይሄ ትልቅ ስህተት ነው። አባዬ ንጹህ ወዳጅነት ነው። በዚህ መካከል አስተናጋጁ መጣ። የምግብ ዝርዝሩን ለመመልከት ትፈልጉ ይሆን? ዶክተር ፓተርሰን ወደ አስተናጋጁ ዞሮ ቁም ነገር እንደያዝን አይታይህም? እስክንጠራ ድረስ ዞር በል አለው በቁጣ። በጣም ይቅርታ። አስተናጋጁ ከአካባቢው በፍጥነት ተሰወረ። አሽሌ ተሽቆጠቆጠች። አባቷ ሲናደድ እንዴት አውሬ እንደሚያደርገው ተዘንግቷታል። አንድ ጊዜ በአንድ ቀዶ ጥገና ላይ እያለ አንድ ሐኪም ስህተት በመፈጸሙ አባቷ ንዴቱን መቆጣጠር አቅቶት በቦክስ መማታቱን አትዘነጋው። ልጅ እያለችም ከእናቷ ጋር ተደጋጋሚ አምባጓሮ ውስጥ ይገቡ እንደነበር ታስታውሳለች። ጸባቸው ፍርሃት ይለቅባትም ነበር። የሚጣሉት በተመሳሳይ ምክንያት ቢሆንም አሽሌ ያንን ምክንያት ለማስታወስ ጥራ ዳግቷት ትተዋለች። እንዲያውም ጉዳዩን ከአእምሯ ጨርሶ ፍቀዋለች። አባቷ ጨዋታውን ለመቀጠል ሞከረ። ምን ላይ ነበርን? አዎ፣ እና ከሼን ሚለር ጋር በተደጋጋሚ የመውጣትሽን ነገር ስህተት መሆኑን እየነገርኩሽ ነው። አዎ፣ ትልቅ ስህተት ነው። እና ንግግሩ ቀደም ሲል የተከናወነ አንዳች አሳዛኝ ትዝታ ቀሰቀሰባት። የአባቷን ድምፅ ትሰማለች። ከጂም ክሌሪ ጋር መውጣት ቁልጭ ያለ ስህተት ነው፣ ትልቅ ስህተት። አሽሌ የ18 ዓመት ኮረዳ ሳለች በተወለደችበት ቤድፎርድ ፔንስላቫኒያ ውስጥ እያለች ጂም ክሌሪ በዚያ አካባቢ ሁለተኛ ደረጃ ትምህርት ቤት ስሙ የገነነ ወጣት ነበር። የእግር ኳስ ቡድኑ አውራ ከመሆኑም በላይ ሲስቅ ፍዝዝ የሚያደርግ ቆንጆ ነበር። አሽሌ ሁሉም ልጃገረዶች ከጂም ክሌሪ ጋር መተኛትን የሚፈልጉ ሆኖ ይሰማት ነበር። ከሚፈልጉት ልጃገረዶች ውስጥ ግማሽ ያህሉን እንዳዳረሰም በእርግጠኝነት ታስብ ነበር። እናም ጂም ክሌሪ አሽሌን እንዲወጡ ሲጠይቃት የፈለጋት ለድሪያ ብቻ እንደሆነ ተሰምቷት በውስጧ ወደ አልጋ ላትሄድለት ቁርጥ ሐሳብ ላይ ደርሳ ነበር። ነገር ግን እንዳሰበችው ሳይሆን ቀርቶ ጂም አብረው ያሳለፉበትን ጊዜ ጓደኝነትንና ግቡቡነትን ለማጠናከሪያ አዋለው። ያ ክረምት ለሳምንታት ትምህርት ቤት የተዘጋበት ወቅት፣ በበረዶ ላይ የተንሸራተቱ ለመዝናናት የተያዘው የተራራ ላይ ቀጠሮ ጂም ክሌሪ ለበረዶ መንሸራተት ካለው ፍቅር የተነሳ ጓጉቶ ነበር። መቼም አስደሳች ጊዜ እናሳልፋለን በማለት ላሽሌ ያረጋግጥላታል። እኔ አልሄድም ስትለው በመገረም እያያት እንዴ ለምን ብሎ ጠየቃት። ቀዝቃዛ አየር አይስማማኝም። ጓንት አድርጌ እንኳን ቆፈን ነው አልችለውም። ግን አስደሳች ጊዜ ይሆን? እኔ አልሄድም። ለሷ ሲል እሱም ሳይሄድ ይቀራል። እናም ፍላጎታቸው የሚገጥም ሐሳባቸው የሚመሳሰል ሆኖ አገኙት። ግሩም ጊዜ፣ አስደሳች ወቅት አብረው አሳለፉ። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ ክፍል 1 እዚህ ላይ አብቅቷል።
ነገ ሁለተኛውን ክፍል ይዘንላችሁ እንቀርባለን።